ሶማሊያ። ይህን ስም ስትሰሙ በአእምሯችሁ ምን ይመጣል? ጦርነት፣ ድርቅ ወይስ የባህር ሌቦች? እውነት እነዚህ የሶማሊያ አንድ ክፍል ናቸው። ግን ሶማሊያ ይቺ ብቻ ናት? በፍጹም አይደለችም። ሶማሊያ ከ1000 ዓመታት በላይ የባህር ንግድ ታሪክ ያላት፣ በአፍሪካ ረጅም የባህር ዳርቻ ካላቸው ሀገራት አንዷ፣ በባህል በቋንቋና በህዝቦቿ የበለጸገች ሀገር ናት። ይህች ሀገር ለብዙ መቶ ዓመታት ከአረብ ሀገራት፣ ከህንድ፣ ከቻይና እና ከምስራቅ አፍሪካ ጋር ንግድ ታደርግ ነበረ። ዛሬም ቢሆን ብዙ ፈተናዎችን እየተጋፈጠች ቢሆንም ቀስ በቀስ ራሷን ለመገንባት እየሰራች ያለች ሀገር ናት። በዚህ ዶክመንተሪ የሶማሊያን ታሪክ፣ የዛሬ ሁኔታ፣ ዋና ከተማዋን፣ ታሪካዊ ቅርሶቿን፣ ወደቦቿን፣ ባህሏን፣ ምግቧን፣ የባህር ሌቦችን ታሪክና ብዙዎች የማያውቋቸውን አስገራሚ እውነታዎች እንመለከታለን። እንግዲያውስ ከዜናዎች ባሻገር ያለችውን እውነተኛዋን ሶማሊያ እንወቅ። ሶማሊያን ለመረዳት ከፈለግን መጀመሪያ ወደ ታሪኳ መመለስ አለብን። ይህች ሀገር የተፈጠረችው ትላንትና አይደለም። ከ1000 ዓመታት በፊት ጀምሮ በዓለም የንግድ ካርታ ላይ ቦታ የነበራት ሀገር ናት። በጥንት ዘመን የግብፅ፣ የግሪክ እና የሮማ ነጋዴዎች የሶማሊያን የባህር ዳርቻ ይጎበኙ ነበር። ከዚህ ምድር ዕጣን፣ ከርቤ፣ ወርቅ፣ የዝሆን ጥርስና ሌሎች ውድ ሸቀጦች ወደ ዓለም ይላኩ ነበር። በኋላ የአረብ ነጋዴዎች ወደ ሶማሊያ መጡ። ከንግድ ጋር በመሆን እስልምናንም አስተዋወቁ። በዚህም ምክንያት ዛሬ እስልምና በሶማሊያ ዋና ሃይማኖት ሆኗል። ከ13ኛው እስከ 16ኛው ክፍለ ዘመን ድረስ በርካታ የሶማሊ ሱልጣናት በቀጠናው ታላቅ ኃይል ነበሩ። እነዚህ መንግስታት በንግድ፣ በባህር ጉዞ እና በባህል እድገት ትልቅ ሚና ተጫውተዋል። ነገር ግን በ19ኛው ክፍለ ዘመን የአውሮፓ ቅኝ ግዛት ዘመን ሲጀመር ሶማሊያም የዚህ ገፈት ቀማሽ ሆነች። ሰሜኑ በብሪታንያ፣ ደቡቡ ደግሞ በጣሊያን ቅኝ ግዛት ስር ወደቀ። ይህም የሀገሪቱን ፖለቲካ፣ ትምህርትና አስተዳደር በእጅጉ ቀየረ። ከረጅም የነጻነት ትግል በኋላ በ1960 ዓመተ ምህረት የብሪታንያ ሶማሊላንድ እና የጣሊያን ሶማሊያ ተቀላቅለው የዛሬዋን የሶማሊያ ፌዴራላዊ ሪፐብሊክ ተመሰረተች። በመጀመሪያዎቹ ዓመታት ሀገሪቱ የተሻለ ተስፋ ነበራት። ነገር ግን በ1969 ወታደራዊ መንግስት ስልጣን ያዘ። ከዚያ በኋላ የፖለቲካ ውጥረት፣ ጦርነቶች እና የኢኮኖሚ ችግሮች እየጨመሩ ሄዱ። በ1991 የማዕከላዊ መንግስቱ ከወደቀ በኋላ ሀገሪቱ ለረጅም ጊዜ በከባድ ቀውስ ውስጥ ቆየች። እነዚህ ችግሮች ጦርነትን፣ ድርቅን፣ ረሃብን እና የሰዎች ከመኖሪያቸው መፈናቀልን አስከትለዋል። ይህም ሶማሊያ በዓለም ዜና በብዛት እንድትጠቀስ አድርጓታል። እስካሁን ስለ ሶማሊያ ታሪክ ተመልክተናል። እስቲ አሁን ደግሞ ስለ ሶማሊያ ትንሽ ነገር እናውቅ። ሶማሊያ በአፍሪካ ቀንድ የምትገኝ ሀገር ስትሆን ከ3000 ኪሎ ሜትር በላይ የሚዘረጋ የባህር ዳርቻ አላት። ይህም በአፍሪካ ካሉት ረጅም የባህር ዳርቻ ካላቸው ሀገራት አንዷ ያደርጋታል። በሰሜን ኤደን ባህረ ሰላጤ፣ በምስራቅ ደግሞ የህንድ ውቅያኖስ ስለሚያዋስናት ከጥንት ጀምሮ የባህር ንግድ ማዕከል ሆና ቆይታለች። የሶማሊያ ዋና ከተማ ሞቃዲሾ ከ1000 ዓመት በላይ ታሪክ ያላት ይህች ከተማ የመንግስት፣ የንግድ፣ የፋይናንስ እና የባህል ማዕከል ናት። በጎዳናዎቿ ላይ ከጥንታዊ አረብ ስልጣኔ እስከ ጣሊያን ቅኝ ግዛት ታሪክ እና ዘመናዊ ህይወት በአንድ ላይ ተደባልቀው ይታያሉ። በከተማ ውስጥ ከሚታወቁት ታሪካዊ ቦታዎች አንዱ አርባ ሩኩን መስጂድ ነው። ይህ በ13ኛው ክፍለ ዘመን የተገነባ ጥንታዊ መስጂድ ሲሆን የሶማሊያን የእስልምና ታሪክና የህንፃ ጥበብ ያሳያል። ከዚህ በተጨማሪ የሊዶ ቢች በአገሪቱ በጣም ታዋቂ ከሆኑ የባህር ዳርቻዎች አንዱ ነው። ነጭ አሸዋው፣ ጥሩ የባህር አየሩ እና የፀሐይ መጥለቂያው በየዓመቱ ብዙ ጎብኚዎችን ይስባል።
በባህር ዳርቻው ላይ የሚገኘው ሞቃዲሾ ደግሞ የከተማዋን የባህር ታሪክ የሚያስታውስ ታዋቂ ምልክት ነው። የሶማሊያ ኢኮኖሚ በእጅጉ በባህር ንግድ ላይ ይመሰረታል። የሞቃዲሾ ወደብ በሀገሪቱ ትልቁ ወደብ ሲሆን በየቀኑ የኮንቴነር መርከቦች፣ የንግድ መርከቦች እና የነዳጅ መርከቦች ይገቡበታል። ይህ ወደብ ለሶማሊያ ኢኮኖሚ ዋና የገቢ ምንጭ ከመሆኑም በላይ ከዓለም ጋር የሚያገናኝ በር ነው። ሶማሊያ ሲጠቀስ ብዙ ሰዎች የባህር ሌቦችን ያስታውሳሉ። በተለይ ከ2005 እስከ 2012 ባሉት ዓመታት በሶማሊያ የባህር ዳርቻ አካባቢ የመርከብ ጠለፋዎች ተስፋፍተው ነበር። ይሁን እንጂ በዓለም አቀፍ የባህር ጥበቃ ጥረቶች ይህ ችግር ቀንሷል። ዛሬ ሶማሊያ በወደቦቿ ልማት እና በኢኮኖሚ እድገት ላይ ትኩረት እያደረገች ይመስላል። ሶማሊያን ስንጠራ ብዙ ጊዜ ከሚነሱ ጉዳዮች አንዱ የባህር ዘራፊዎች ነው። ይህ ችግር ግን እንዴት ተጀመረ? ከጀርባውስ ምን ነበር? ሶማሊያ በዓለም ላይ ካሉት ረጅሙ የባህር ዳርቻ ካላቸው ሀገራት አንዷ ናት። በዚህ ምክንያት የባህር ሀብቷ በጣም ትልቅ ነው። በ1991 የማዕከላዊ መንግስት ከወደቀ በኋላ የባህር ደህንነት ተዳክሟል። በዚህ ጊዜ አንዳንድ የውጭ መርከቦች ህገወጥ የአሳ ማስገር እና በአንዳንድ አካባቢዎች ላይ ቆሻሻ መጣል ጀመሩ። አንዳንድ የባህር ዳርቻ ነዋሪዎች መጀመሪያ ራሳቸውን የባህር ጠባቂዎች በማለት ይገልጹ ነበር። ነገር ግን በኋላ አንዳንድ ቡድኖች ይህንን ወደ ተደራጀ ገንዘብ ማግኛ የወንጀል ቡድን ቀይረውታል። ከ2000ዎቹ መጀመሪያ ጀምሮ የሶማሊያ የባህር ዘራፊዎች በዓለም የባህር ንግድ ላይ ትልቅ ስጋት ሆኑ። በቀይ ባህርና በኤደን ባህረ ሰላጤ አቅራቢያ ያለው የመርከብ መስመር በጣም ጠቃሚ ስለሆነ ችግሩ ዓለምን አሳስቦ ነበር። አንዳንድ ዘራፊዎች መርከቦችን በመያዝ ለመልቀቅ ትልቅ የገንዘብ ክፍያ ይጠይቁ ነበር። ይህም በዓለም የባህር ንግድ፣ በመርከብ ዋጋ እና ደህንነት ላይ ተጽዕኖ አሳደረ። በኋላም የዓለም ሀገራት በጋራ የባህር ጥበቃ ስራዎችን ጀመሩ። የመርከቦች ደህንነት ተጠናክሮ እና በሶማሊያ ውስጥም አንዳንድ ሁኔታዎች በመቀየራቸው የዘራፊነት ክስተቶች ቀነሱ። የባህር ዘራፊዎቹ ታሪክ የሚያሳየው አንድ ነገር ነው። የደህንነት ችግሮች ብቻ ሳይሆኑ የድህነት፣ የሥራ እጥረት እና የመንግስታዊ ድክመት ውጤቶችም ሊሆኑ ይችላሉ። ሶማሊያን ለመረዳት ታሪኳንና ችግሮቿን ብቻ ማየት በቂ አይደለም። የሀገሪቱ እውነተኛ ልብ የሚገኘው በህዝቧ ባህል፣ ምግብ እና የዕለት ተዕለት ኑሮ ውስጥ ነው። የሶማሊያ ህዝብ በእንግዳ አቀባበል፣ በቤተሰብ ክብር እና በማህበራዊ ግንኙነት የሚታወቅ ነው። አንድ እንግዳ ወደ ቤት ሲገባ በሻይ፣ በቡና እና በምግብ መቀበል የተለመደ ባህል ነው። የሶማሊያ ምግብ ደግሞ የአፍሪካ፣ የአረብ እና የህንድ ተጽዕኖዎች የተቀላቀለ ነው። በጣም ከሚታወቁት ምግቦች አንዱ ይህ ነው። ይህ በቅመማ ቅመም የተሰራ ሩዝ ከስጋ ወይም ከዶሮ ጋር የሚቀርብበት ባህላዊ ምግብ ነው። እንዲሁም ካንጄሮ የተባለ ለስላሳ ዳቦ፣ ስኳር የተባለ የተቆራረጠ ስጋ ወይም ሳምቡሳ በብዙ ቤቶች ከሚገኙ ምግቦች አንዱ ነው። በሶማሊያ ቡናና ሻይ ከመጠጥ በላይ የሰዎች መገናኛ ናቸው። በካፌዎች ውስጥ ሰዎች ተቀምጠው ስለ ህይወት፣ ስለ ንግድ እና ስለ ወቅታዊ ጉዳዮች ይወያያሉ። ከተሞች ውስጥ ብዙ ሰዎች በንግድ፣ በአገልግሎትና በቴክኖሎጂ መስኮች ይሰራሉ። በገጠር አካባቢዎች የእንስሳ እርባታ በብዙ ቤተሰቦች ዋና የኑሮ መሰረት ነው። ግመል፣ ፍየልና በግ ለብዙ ሶማሊያውያን የሀብትና የህይወት አካል ናቸው። በደረቃማ አካባቢዎች ሰዎች ውሃና ግጦሽ ፍለጋ ከቦታ ወደ ቦታ መንቀሳቀስ ይችላሉ። ይህ ሁሉ የሚያሳየው ሶማሊያ ችግሮች ብቻ ያሉባት ሀገር እንዳልሆነች ነው። ጠንካራ ባህል፣ የበለጸገ ምግብ እና ተስፋ ያለው ህዝብ አላት። በዚህ ቪዲዮ የሶማሊያን ታሪክ በአጭር መልኩ ለመመልከት ሞክረናል። ሀሳብ አስተያየቱን ኮሜንት ላይ ቢጽፉልን እናነባዋለን። ቻናሉን ሰብስክራይብ ካደረጉ በኋላ የደውል ምልክቷን በመጫን አዲስ ቪዲዮ ስንለቅ ኖቲፊኬሽን እንዲደርሱት ማድረግ ይችላሉ። እንግዲህ ይህ የቻናላችን 3ኛ ቪዲዮ ነው።
ከዚህ በፊት በለቀቅነው ሁለተኛ ቪዲዮአችን የጠበቅነውን ያህል ቪው አላገኘንም። እናም ይህ ደግሞ የቻናላችንን እድገት በእጅጉ ይጎዳዋል። እናም ስለ ጅቡቲ የሰራነው ቪዲዮ በማየት ቻናላችንን በአንድ ላይ እንድናሳድግ ጥሪያችንን እናቀርባለን። በቀጣይ ቪዲዮ እስክንገናኝ ቸር ቆዩልን።